ብዙ ጊዜ ክርስቲያን ዴቲንግ የሚባል ነገር ይነሳል። ክርስቲያን ዴቲንግ አለ ብላችሁ ታስባላችሁ? ተቀርጾ ኦልሬዲ አሁን ዴቲንግ እንኳን ሲወራ ከመጽሐፍ ቅዱስ አንጻር አይወራ። ቀድሞ ነገር መጽሐፋችን ምንም ስለማይለን ነገር የእኛን መጽሐፍ ቅዱሳዊ ዴፊኒሽን ልንሰጥ እየሞከርን ያለ ነው ብዬ እንደሱ መጽሐፍ ቅዱስ አይልም፣ ግን ለእግዚአብሔር ክብር ነው ማድረገው። እንዴት ነው ፈርስት ዴት ላይ፣ ሰከንድ ዴት ላይ፣ ሰርድ ዴት ላይ እንዴት ነው መሳም የምንችለው? ከሁለት ሰው ጋር ባንዴ፣ ከሶስት ሰው ጋር ባንዴ፣ አራት ሴቶችን ወይም አራት ወንዶችን ባንዴ ዴቲንግ ስንል ኢቭን ውጭ ሀገሮች እኮ we were just dating ነው የሚሉት። we were just dating ምንድን ነው? እሺ we were just dating we were just የተገናኘን ነው ያወራን ነው ምናምን just። ሰላም እንዴት ናችሁ የፖድካስት ተመልካቾቻችን? ዛሬ ደግሞ በዴቲንግ መጽሐፍ ቅዱሳዊ ነው ወይ በሚለው ሀሳብ ላይ ከወንድሜና ከእህቴ ጋር እንወያያለን። ራሳችሁን አስተዋውቁ እስኪ። እሱ በረከት ይባላል። እኔ ደረጃ ይባላለሁ። ብዙ ጊዜ ዴቲንግ ሲባል እንሰማለን። አክቹዋሊ በፊልሙ ዓለም ላይ በጣም አንዱ ወደ ይዞት የመጣው የሚመስለኝ ዴቲንግ የሚል ሀሳብ ነው። እና ዴቲንግ ምን ማለት ይመስላችኋል? ዴቲንግ ሲሉ በፖስት ሞደርኒዝምም ዴቲንግ ሲሉ ምን እያሉ ነው? አክቹዋሊ ቢኮዝ ቤተክርስቲያን ውስጥም ብዙ ሰዎች ዴቲንግ ይላሉ። ዴቲንግ ሲሉ ግን እውነተኞቹ እነዚ ፖስት ሞደርኒዝም ምንድን ነው ዴቲንግ እያለ ያለ? ከሱ ብንነሳ ምን ይመስላችሁ? ከረንትሊ ያለንበት ዘመን ስለ ብዙ ነገር የተለያየ አይነት ዲፊኒሽን የሚሰጥ፣ ከዛ ደግሞ ክርስቲያኑ ኮሚኒቲ ደግሞ ነገሮችን ዊዛውት ኤኒ ኦብዘርቬሽን ዳይሬክትሊ ቸርች ውስጥ የሚያመጣበት አይነት ነው። አንዱ አሁን ቤተክርስቲያን ውስጥ በጣም ኢንጌጅ ተደርጎ ከሚስተዋሉ ነገሮች ውስጥ ዴቲንግ የሚባል ነገር አንዱ ነው። ከረንትሊ አሁን ከፖስት ሞደርኒዝም ጋር አብሮ የመጣ ማለት ነው። ዝም ብለን ትንሽ ዓመት ወደኋላ ብንመለስ ግን እኛ ካልቸር ውስጥ እኛ ሀገር ውስጥ ምንም ቦታ የሌለው ጭራሽ ስሙ ሁላ የማይታወቅ ነገር የነበረ ግን አሁን ደግሞ ላለው ጀነሬሽን እኛ ላለንበት ለዚህ ዘመን በደንብ የሚታወቅ ነገር ምን እንደሆነም ሳናቅ ዝም ብለን የምናደርገው ነገር ነው። ከዛ ግን የመጣበት ዓለም ዴቲንግ የሚለው ነገር የመጣበት ዓለም ለምን ፐርፐዝ ነው የሚጠቀመው? ምን አደርጋለሁ ሲል ነው ዴቲንግ ላይ ነኝ የሚለው ነገር ማንሳት ይኖርብናል። ሰምሃው አይታችሁ ከሆነ እንግዲህ ብዙ ይሄ ነገር ድራይቭ የተደረገው ከፊልሞቻችን ላይ ነው። ብዙ የምናያቸው ፊልሞች ይነግሩናል። ደጋግሞ ሲነግሩን አንደኛ የምናውቀው ይመስለናል እኛም ባይተሰልፍ ብዙ ጊዜ ስለሰማ ነው። እዛ ደግሞ ፕራክቲሱን ስለምናውቀው የሚደረገውን ነገር ስለምናውቅ ዝም ብለን እናደርገዋለን። ግን አሁን የውጭው ዓለም ነጮቹ ይሄን ነገር ሲጠቀሙ የሚያደርጉት ነገር ምንድን ነው? ምን ሲያደርጉ ነው ዴቲንግ ላይ ነው የሚሉት አይደል? ከአንድ በላይ ሰው አንድ ወንድ ወይም አንድ ሴት ከአምስት ሰው ጋር በአንድ አይነት ጊዜ ውስጥ ወይም በአንድ አይነት ሳምንት ውስጥም ይበል እየተገናኙ ማውራት፣ መብላት፣ ከዛ ጠጋም ሲል ደግሞ ሴክሹዋል የሆነ ነገሮችን አብረው ማድረግ ኢንፋክት ከአምስቱም ሰው ጋር ማለት ነው አይነት ዲፊኒሽን ያላቸው። ስለዚህ ይሄ ካልቸር ይሄ ነገር ወይም ዴቲንግ የምንለው ነገር እኛ ሀገር ውስጥ ዲፋይን ሊደረግ የሚችል ነገር አይደለም። ዴቲንግ ስንል እኔ ዴቲንግ ላይ ነኝ ምናምን የምንለው ነገር መስሎን ነው እንጂ እንደዛ እያደረግን ሌላ ነገር ነው ባይተሰልፍ ነገር ይኸው ማለት ነው። ስለዚህ ማወቅም ይኖርብናል ምንድነው ዴቲንግ የሚለው ነገር። እሱ I think the big problem it's the entertainment we watch. Entertainment ብለን የምናያቸው ነገሮች አሁን ቤክም እያለው እንደነበረው ሰይጣንም ከዛ አሁን እኛ እንደ ክርስቲያንም ስለሆነ የምናወራው ሰይጣንም ከዛ ደግሞ የውጭውም ዓለም የራሳቸውን አጀንዳ about everything ማለት ነው። ስለ ሪሌሽንሺፕ፣ ስለ ዴቲንግ ምናምን ሳይሆን ስለ ሜሪጅ፣ ስለ ስራ፣ ስለ ብዙ ነገር about Christianity ስላለን እይታ ፐርስፔክቲቮቻችንን ሁሉ ዓለምና ሰይጣን
የሚቀርጹበት በጣም አንዱ ትልቁ መንገድ ነው። ኢንፎቴይንመንት ብለው ኢንፎርሜሽኖቻቸውን ሊከቱብን የሚፈልጉትን ነገር በኢንተርቴይንመንቶቻቸው ውስጥ ይለቁልናል እና ዲስ ፓስት 10 ምናምን ዓመት በጣም ፊልም መታየት የተጀመረበት በእኛ ሀገር በጣም ኤቭሪ ሃውስ ቲቪ የገባበት ስልኮቻችን ምናችን ላይ ሁሉ ነገራችን ላይ የምናይበት። ስለዚህ አሁን ኦልሬዲ ማኒፑሌትድ የሆነ ውስጣችን ሰይጣን የቀረጸው የሆነ እይታ አለ። ብዙ ጊዜ አሁን ገና ተነስቶ ሲነካ ሁሉ ብዙ ደስ የማይላቸው ሰዎች አሉ። ለምን ሲባል ውስጣችን ዳስኮ አንድ የምናየውና የምንሰማው ነገር በጣም በተደጋገመ ቁጥር ውስጣችንን እየቀረጸው ነው የሚመጣው እና ውስጣችን ተቀርጾ ኦልሬዲ አሁን ዴቲንግ እንኳን ሲወራ ከመጽሐፍ ቅዱስ አንጻር አይወራም። ተነስቶ ነው ልክ ነው ለምን ሲባል እንደዚህ ስለሆነ ይባላል እንጂ where is the biblical background ምንድነው ራሱ ዴቲንግ ምንድነው የሚደረግበት ለምንድነው የምንጠቀምበት ምናምን የሚሉት ነገሮች እንዳለ የሚቀዱት it's from what we see even ድርጊቶቻችን ዴት አደረግን ተብሎ ሲደረግ የምናደርጋቸው ድርጊቶች ሄደን ብናያቸው ከየት እንደጀመሩ we know ፊልም ላይ ያሉት ኢቭን ሴቷ ኤክስፔክት የምታደርገው ነገር ወንዱ የሚያደርገው ነገር አክቱ አወራራችን አደራረጋችን እንደዚህ ሆነ እኮ ተባብለው ከጓደኞቻቸው ጋር ስለሆነ ነገር ሲያወሩ የምር ተመልሰን ካየነው እኮ ነው ካዩዋቸው ፊልሞች ካነበቧቸው የፊክሽናል መጽሐፍት ምናምን የተለቃቀሙ እውነቶች ናቸው። ውስጣቸው ኦልሬዲ የተጠቀጠቀው እውነት ነው እና እሱ ስለሆነ አንዱ በጣም መጥፎ ያደረገው ነገር እሱ ነው። አሁን በጣም ብዙ የተጠቀጠቀን ነገር በብዙ ደግሞ ሌላ እውነተኛ እውቀት ነው ልናወጣው የሚገባው ነው። ስለዚህ ዴቲንግ ስንል ኢቭን ውጭ ሀገሮች እኮ we were just dating ነው የሚሉት አይደል? we were just dating ነገር ምንድነው እሺ ፖይንቱ? no we were just dating we were just የተገናኘን ነው ያወራን ነው ምናምን just የምትለው ወርድ ራሱ ኢንድ እንደሌላት ግብ እንደሌላት ሚኒንግ እንደሌላት የሚያሳየን እሱ ነው። we were just dating አሁን ሀበሻዎችም ጋር መጥቶ እናየዋለን። ታናናሾቻችን ጋር ታላላቆቻችን ጋር እናየው ምን ያደርጋችሁ አይ ምንም አይደለም እኔ ብዙ አይሰማኝም ሪያሊቲውን ስናይ ማለት ነው። አይ ምንም አይሰማኝም ግን እንዲሁ ያገኘዋት ነው ምናምን ያው ሴቷ ሄዳ መጋበዝ መገኘት ነው ምናምን መባል ማን ይጠላል። ጥሩ ለብሶ መሄድ አሁን ደግሞ አይደል የሆነው ቀሚስ ለብሶ መሄድ ምናምን እንትን ነው። አንደኛ እኔ ቃፎነቱ ባይሰልፍ ራሱ ትንሽ ይሄ ያስፈራኛል። ኮንቴንት የለውም ቃፎ ነው የሚታይ ነው። ይሄ ሩቲኖች ናቸው የሚደረጉ ነገሮች ናቸው ምናምን የሚያስብሉት እንጂ ግብ የሌለው ሞስሊ ፐርፐዝ የሌለው ከዛ ደግሞ ፐርፐዙ ራሱ አሁን መተዋወቅ ነው ካለ እንዴ ኦኬ እሺ ሪሌሽንሺፕስ ደግሞ ምንድነው የሚል ሌላ ጥያቄ የሚያስነሳ እኔ በጣም ቬግ የሆነ ኦኬ በጣም ያልተነካ ሐሳብ ነው። ያ ማለት ዓለማውያኖቹ ሲያነሱት ወይም በፊልሙም ሲመጣልን ዴት እያደረግን ነው ሲሉ ለነሱ በዋናነት የሚገናኘው ከማያውቁት ሰው ጋርም ጭምር በተለያዩ አፖች ሳይቶች ዩቲዩብም ላይ እያየን ነው አይደለ? ኮምፕሊትሊ የማይተዋወቁ ሰዎች ሁለቱን አንድ ላይ አስቀምጠው የሆኑ ጥያቄዎች ሰጥተዋቸው እዛው ላይ ከተደራረጉ ወደ ሌላ ቦታ የሚሄዱበትም ነው ማለት ነው። ሶ ብዙ ጊዜ ክርስቲያን ዴቲንግ የሚባል ነገር ይነሳል። ክርስቲያን ዴቲንግ አለ ብላችሁ ታስባላችሁ? አለ የለም? ለምን? አሁን እንግዲህ ክርስቲያን ዴቲንግ አለ ብለን ለማውራት ዴቲንግ ምንድን ነው የሚለውን ነገር ማውራት አለብን። ቀጥለን ክርስቲያን አስፔክቱን ልናወራ ስለሆነ ስለዚህ መጀመሪያ የምንጠይቀው ዴቲንግ ምንድን ነው ባይተሰልፍ እና አሁን ናዝም ስታነሳው እንደነበር እንዲህ ነው ብለን የምንሰጠው ዴፊኒሽን የለውም። ዴቲንግ ኤክስፒሪየንሶች ነው ያሉት። ዴቲንግ ላይ ስንል የምናደርጋቸው ነገሮች ነው እንጂ ያሉት ዴቲንግ ግን እንደዚህ ነው ብለን ዲፋይን ልናደርገው የምንችለው ነገር አይደለም። ኢትስ የሆኑ አክቲቪቲዎች ስብስብ የሆነ ነገር ነው። ስለዚህ ክርስቲያን ዴቲንግ ለማለት በራሱ ዴቲንግ የሚባል ነገር ዲፊኒሽን ስለሌለው የምናደርጋቸውን ነገሮች ሰብስበን ነው ተርም የሰጠናቸው እንጂ ወይም ተርም የሰጠነው እንጂ ባይተሰልፍ ራሱን ችሎ ሊቆም የሚችል ነገር አይደለም ዴቲንግ። ከዛ አሁን ሪሌሽንሺፕ ስንል ይሄ የትውውቅ ጊዜ ስንል ማለት እንደዚህ የምናደርግበት ታይም ነው ብለን ዲፋይን እናደርገዋለን። ዴቲንግ ግን አክቲቪቲዎቹን ሰብስበን በአንድ ቃል አሰርናቸው እንጂ ባይተሰልፍ ሚኒንግ ያለው ነገር አይደለም። ስለዚህ ክርስቲያን ዴቲንግ ስንል ባይተሰልፍ ሚኒንግ ለሌለው ነገር ክርስቲያናዊ የሆነ ዲፊኒሽን ልንሰጥ እየሞከርን ነው ማለት ነው አይደል? እሱ ደግሞ ኤግዚስት የሚያደርግ ነገር አይደለም።
የለም ስንልም for that reason ነው የለም ክርስቲያን ዴቲንግ ስንል ሪዝን ስላለው ነው የለም ብለን የምናስበው። አይ ቲንክ ልንል እንችላለን ብዬ አላስብም። ክርስቲያን ያሉንን ኢንፎርሜሽኖች አምጥተን ክርስቲያን የሚል ነገር ስለጨመርንበት ልክ ሊሆን አይችልም መቼም አይደል? ይሄኛውም ኢሹ ላይ ብቻ ሳይሆን ሌሎችም ኢሹዎች ላይ የሆኑ አሁን መጽሐፍ ቅዱሳችን ውስጥ እኮ ስለብዙ ነገር ጥቅስ አለን አይደል? ጥቅስ እያወጣን ከሆነ ለሆነ ነገር የምንሰጠው ብዙ ነገር ፕሩቭ ማድረግ ይቻላል። መሰላ አርጊመንቱ ፖስት ሞደርኒዝም የሚፈታበት ዴቲንግን እና እኛ ቢብሊካል ወርልድ ቪው ያለን ሰዎች በመጽሐፍ ቅዱሳዊ በሆነ መነጽር የምንፈታበት ይለያያል ብለው ነው ሰዎች የሚያነሱት። ግን እኔ ደግሞ ማስበው መጽሐፍ ቅዱሳዊ መነጽር የለውም ዴቲንግ ባይተሰል። ምንድነው መጽሐፍ ቅዱሳዊ መነጽሩ አይደል? መጽሐፋችን የሆነ ነገር ተነግሮን ከዛ ስለዚህ ነገር ግን መጽሐፉ እንዲህ ይላል የሚል ዴፊኒሽን አይደለም የምንሰጠው ለሌላ ነገር። ይሄ ዴቲንግ የምንለው ነገር ግን ምንም አይለንም መጽሐፋችን ስለዛ ነገር። ቀድሞ ነገር መጽሐፋችን ምንም ስለማይለን ነገር የኛን መጽሐፍ ቅዱሳዊ ዲፊኒሽን ልንሰጥ እየሞከርን ያለ ነው ብዬ አስባለሁ። እኔ ኮንሰፕቱ ምንድነው መጽሐፍ አሁን ክርስቲያናዊ ዴቲንግ የሚሉ ሰዎች በግልጽ ስለ ዴቲንግ መጽሐፍ ቅዱስ አይናገርም አይደል? ነገር ግን መጽሐፍ ቅዱስ አንደኛ ቆሮንቶስም ላይ ምዕራፍ 10 ቁጥር 31 ላይ የምትበሉም የምትጠጡም ቢሆን ማናቸውንም የምታደርጉትን ነገር ለእግዚአብሔር ክብር አድርጉት አይደለም የሚለው። የሆነ ሰው የሆነ ተርም ሲመጣለትና የሆነ ኤክስፒሪየንስ ሲመጣለት እኔ ይህንን ነገር መጽሐፍ ቅዱስ አይልም ግን ለእግዚአብሔር ክብር ነው የማደርገው። ቅድም እናስተናገር ዴስቲኒ የለውም ብላለች። አንዳንድ ሰዎች ክርስቲያናዊ ዴቲንግ ዴስቲኒ ያለው ትዳር ነው ዴስቲኒው። ከዛ በኋላ በዛ ውስጥ ፒዩሪቲ ነው ለእግዚአብሔር ክብር የሚደረግ ነው። ሴቷም ራሷን በፒዩሪቲ ወንዱም ራሱን በፒዩሪቲ የሚጠብቅበት ነው። እርስ በርሳቸው የሚተዋወቁበት ጊዜ ነው ማለት ከሌሎች ጓደኞቻቸው ነጠል ብለው በግል የሚተዋወቁበት ጊዜ ነው። ያ ማለት ግዴታ እራት መብላት ላይ ይጠበቅባቸው ይችላል ግን በግል ቸርች አብረው የሚሄዱበት የሚገናኙበት ከሌሎች ጓደኞቻቸው ነጠል ብለው ያንን ግን ለእግዚአብሔር ክብር የሚያደርጉበት ነው። ያንን በቢብሊካል ወርልድ ቪው ስናየው ማለት በመጽሐፍ ቅዱሳዊ እይታ ስናየው እነሱ ሲያዩት በብዙ ነገር አዩት፣ እኛ ስናየው ግን ለእግዚአብሔር ክብር ነው። መጨረሻው ትዳር ነው። ለጥቂት ጊዜ ነው የሚቆየው እና ደግሞ ያን ጊዜ ደግሞ እርስ በርሳችን ተዋውቀን እኔ ጋር ያለው ስሜት እሷ ጋር መኖሩን ቼክ ማድረግበት ምናምን ነው ብለው ነው የሚፈቱት። ናዝ እንዴት ታስቢያለሽ? ክርስቲያናዊ ዴቲንግ አለ ብለሽ ታስቢያለሽ? እኔ አሁን የገረመኝ አንተ እያወራክ እኔ የሪሌሽንሽፕን ዲፊኒሽን ነበር እየሰማኝ ነበረው ካንተ የመተዋወቂያ ጊዜ ከዛ አብረው እያሳለፉ ፊት እንደሚያደርጉ የሚያዩበት ጊዜ እነዚህ ሁሉ ሪሌሽንሽፕ ውስጥ የምናገኛቸው ተርሞች ናቸው። ሪሌሽንሽፕ አሁን ይሄ የፍቅር ግንኙነት ሁለት ስቴጆች አሉት አይደል? የጓደኝነት ጊዜ አለ። ከዛ ደግሞ በዚህ በጓደኝነት ጊዜ ይተዋወቃሉ፣ ይተያያሉ፣ ከዛ ይተጫጫሉ። የእጮኝነት ደግሞ ጊዜ አለ። ይተጫጫሉ ማለት በዚህ በጓደኝነት ጊዜያቸው ውስጥ በፍቅር ግንኙነት ውስጥ ሆነው አይደል? ሪሌሽንሽፕ ውስጥ ሊገቡ ሲሉ እነዚህ ሰዎች ሜቢ በኖርማል ጓደኝነት ውስጥ ይሆናሉ ወይ ደግሞ እንደ አዲስ የተዋወቁ ሰዎች ይሆናሉ። ተዋወቁ ከዛ ወዲያው መቼስ እንደው አለ እንደሱ የምናውቀው ኤክስፒሪየንሶች አሉ አይደል? ወዲያው ማናውቀው ሰው መጥቶ በቃ እኔ ወድሻለሁ የኔ ካሎች እና የሚባባሉ አሉ። አልቲሜትሊ ግን አይዘር በጓደኝነት በፍሬንድሺፕ መጥተው ከዛ በኋላ ወይ ደግሞ እንደ አዲስም ተዋውቀው ከዛ ሜቢ አሁን አንተ ያልከው ያቺ አንድ ሰው ለሌላኛው ሰው ፍቅሩን የሚገልጥባት ትሆኛለሽ ወይ እሺ ትኛለሽ ወይ ምናምን የሚባባሉበት ያቺ እንደው በጣም ጠባብ ጊዜ ነች ካልከኝም ለእኔ በጣም ጥያቄ ምልክት ነው። ምክንያቱም ዴቲንግ የሚለው ሀሳብ እሱ ስላልሆነ ውጭው ዓለም ላይ ከዛ ውጭው ዓለም ብለን ስናወራ ራሱ አንደኛው እኔ ማን ነው ራሱ የጀመረው ከየት ተጀመረ? አንዳንዴ ፖስት ሞደርኒዝም ላይ በጣም ቋር እንደ ክርስቲያን በብዙ ኢሾች እናስተምራለን አይደል እናወራለን ምናምን በጣም ብዙ ነገሮችን አምጥቶ አይደል ትክክለኛ ኪንግደም ማይንድድ የሆነ እግዚአብሔርን ማዕከላዊ ያደረገ ቪው እንዳይኖረን ለዓለም የራሱን እይታ የሚሰጠን አለ ያለ ይሄኛው አመጣና ስለ ጓደኝነት ስለ ጮኝነት ከዛ ስለ ሜሪጅ በትክክለኛ መንገድ እንዳንሄድ አሁን
ዴቲንግ የሚባል በጣም በቅርብ ዓመታት የመጣ አዲስ የሆነ ልምምድ አለ። ያ ልምምድ ከውጭው ዓለም ተጎትቶ የመጣ እኛ ሀገር ላይ አይደል? ውጭው ዓለም ላይ ስናይ መሰረቱን አይደለም የምናየው። አሁን መሰረቱን አፍርሰን ኖ እኛ ዴቲንግን የራሳችን መሰረት እንስጠው ራሱ ማለት ባይተሰፍ እኔ ልክ ነው ብዬ አላስብም። ከዛ ውጪ ያለው መሰረቱን ስናየው ደግሞ በጣም ከእግዚአብሔር ቃል ውጪ የሆነ እንዲሁ መገናኘት ያለበት እንዲሁ ያለበት እንደ ቤኪም እያለ እንደነበረው አብዛኞቹ ደግሞ በጣም ሴክሹዋል የሆኑ ኢቭን እንኳን ዴቲንግ ላይ እንደው እንዴት ነው ፈርስት ዴት ላይ ሰከንድ ዴት ላይ ሰርድ ዴት ላይ እንዴት ነው መሳም የምችለው እና የሚል በጣም ብዙ ኢሹዎች አሉበት ውስጥ ፓኬጅ የሆነ እና ፓኬጁ ደግሞ በጣም ብዙ የኃጢአት ፓኬጅ ውስጥ ያለው ማለት ነው። እግዚአብሔርን ያለ ማክበር ፓኬጅ አለው። ሰው እሱን ፓኬጅ አምጥተን ኖ እግዚአብሔርን ለማክበር ነው እኛ የምንጠቀመው ሚል ስቴትመንት መስራት ባይተሰልፍ ራሱ ልክ ነው ብዬ አላስብም ፐርሰናሊ። ከዛ ግን ኦኬ እኛ እንዴት ነው ታዲያ እንደ ክርስቲያን እየኖርን የነበር ነው? ከዛ ደግሞ አሁንስ እንዴት ነው የምንኖረው? ኦብቪስሊ በጀኔሬሽን ልዩነት በአመታት ልዩነት እንደ አባቶቻችን ምናምን የምንለው አይደለም። ግን በጀኔሬሽን እንዴት ነው እየኖረን ያለ ነው ሲባል ነበሩ። ከዛ ግን ተገላለጡ ያላቸውን ፊሊንግ። ከዛ ግን ሲገቡ የትውውቅ ጊዜው የሪሌሽንሽፕ ጊዜ ነው። ምክንያቱም ያ የጓደኝነት ጊዜ 2 ስቴጅ ስላለው ከዛ ወደ ጮኝነት ደግሞ ያድጋል። ከዛ ደግሞ ወደ ትዳር ያድጋል እንጂ እኔ ስንት የራሱ ይተዋወቃሉ የሚለው ለእኔ የራሱ እሱ ራሱ አንድ ነው። እኔ ቃሉን መጠቀም የለብንም ብዬ አስባለሁ። ለምን ቃሉ የሚወክለው ራሱ ግብርም አለው። ዴቲንግ ክርስቲያናዊ ዴቲንግ አለን። ዴቲንግ የሚለውን ተቀብለናል ማለት ነው እና ከዛ ክርስቲያናዊ የእኛ ትንሽ ለየት ይላል ከነሱ እያለን ነው። ከዛ ይልቅ አሻሚም ነው ደግሞ ልጆችንም ደግሞ ለሆነ ነገር በጣም ቨልነራብል የሚያደርግ ነው። ልጆች ቶሎ የሚይዙት ስለሆነ ማለት ነው። ከዛ ይልቅ አንዳችን የምናውቅበት ጊዜ አለ። በቃ ይሄ ያለ ነው። ያንን ደግሞ የምናደርገው በጸሎትም ነው። እንደ ክርስቲያን እየጸለይንም ያ ሰው የኔ ነው አይደለም የሚለውን ነገር የምንቆይበት ጊዜ አለ። በግሩፕ ልናገኘው እንችላለን፣ በግልም ልናገኘው እንችላለን። ብቻ ባገኘነው ሴቲንግ ያ ሰው ለእግዚአብሔር ቃል ያለው ለጸሎት ያለው ለራሱ ለክርስትና ያሉ ቫሊዎችን የምናይበት ነው። ይሆነናል ብለን ስናስብ እና እርግጠኛ ስንሆን ያን ሰው ጠይቀን ወደ ጮኝነት ወይም ወደ ሪሌሽንሽፕ እንቀጥታ እንገባለን ብዬ ነው የማስበው። የሆኑ በጣም ምንም ምንነቱ የማይታወቅ የሆኑ ጊዜያቶች ወዲያ ወዲህ የምንልበት ጊዜ መኖሩ አስፈላጊ ነው ብዬ አላስብም። ግን ሰዎች ዴቲንግ ሲሉ የተጎዱበት ወይም እናንተም በቸርቻችሁ ስታዩ ምን አይነት ነገር አይታችኋል? በዚህ ነገር የመጣው መዘዙ ምንድን ነው? ዴቲንግን መጠቀማችን ወይም በዴቲንግ ኮንሰፕት ውስጥ ላይክ ወዲያ ወዲህ ማለታችን ምን ኮንሲኩዌንስ አመጣዋል? አንዱ አለውም አመጣዋልም። አሁንም የምናደርግ ሰዎች ሂውጅ ዌስት ኦፍ ታይም ጊዜያችንን እናቃጥላለን። በጣም ዌስት ነው የምናደርገው ጊዜያችንን። ለምን የለውማ ጎል። አሁን መሄድ ቢሆን የምትነሳበት ቦታ አለ፣ ከዛ በኋላ የምትደርስበት ቦታ አለ። መሀል ላይ ግን ጆርኒ አለ። ተነስተህ መድረስ የሚባል ነገር የለም። መሀል ላይ የምትሄደው ነገር ዴቲንግ ምን ለመሆን ነው ዴት የምናደርገው የሚል እንትን ያስፈልገዋል። ስለዚህ መሀል ላይ አሁን የእነሱን ዴፊኒሽን አምጥተን ዳይሬክትሊ ክርስቲያናዊ ለማድረግ ከሆነ የምንሞክረው እነሱ የሚሰጡት ዴፊኒሽን ግን የተለየ ነው እኛ ከምንሰጠው። ምንም ያህል ብናወራው ምንም ያህል ሞዲፋይ ብናደርገው የተሻለ ልናደርገው አንችልም። ቢኮዝ ኦልሬዲ አንድ ሴታፕ አለው ዴቲንግ የሚባል ነገር። ሰው አሁን የውጭው ዓለም ላይ እኮ አፖች አሏቸው አይደል? በቃ ዛሬ እንትና እንዴት ላድርግ ብለው ገብተው የሆነ የወደዱትን ሰው ዴት ያደርጋሉ። ተገናኝተው እራት በልተው ሴክስ አድርገው ይሄዳሉ ማለት ነው። ነገም ደግሞ ከሌላ ሰው ጋር እንደዛው የሰውየው ዴይሊ ፊሊንግ ላይ ዲፔንድ የሚሆን ሲመቸው የሚያደርገው ሳይመቸው የሚተወው ነገር ይሆንና አሁን እኛ አምጥተን ዴቲንግ የምንለው ነገር እዚህ ሀገር ውስጥ ወይም ክርስቲያን የሆንን ሰዎች ጎል የለውም ዌስት ነው የምናደርገው ጊዜያችንን ማለት ነው። ከዛ ቀጥሎስ ምንድን ነው የምናደርገው? ከዛ ደግሞ የፍቅር ግንኙነት ጊዜ እዛ ውስጥስ ምንድን ነው የምናደርገው? እንተዋወቃለን። እዚህስ ምንድን ነው የምናደርገው? እዚህም እንተዋወቃለን። ምን እስክን ነው የምንተዋወቀው የሚል ነገር ያመጣል። እዛ ጋር ግን የሚያነሱት አርጊመንት ክርስቲያን ዴቲንግን አንድ ቦታ ሰምቼዋለሁ።
ለምሳሌ ያን ሰው በግሩፕ ውስጥ ልታገኘው ትችላለህ አይደለ? ያንተ የራስህ ወይም ወደ በሪሌሽንሽፕ ውስጥ ያዛ ሰው ጋር ገና አልገባህም፣ ጮኛ አላረከውም። ነገር ግን ያን ሰው በግል የምታገኝበት ጊዜ በግል የመጠናናት ጊዜ ማለት ነው። እና አንድ ቦታ የሰማሁት የምታጠናው ያንን ጊዜ ያን ሰው የምታገኘው የምታወራው ጊዜ ነው። ያን ለማድረግ በግል እሱ ማግኘት አለብህ። በጣም ጥቂት ጊዜ ነው የምታገኘው። በእነዛ ጊዜ ውስጥ ሀሳቡን አይዲያውን ሰማለህ፣ ታውቃለህ። እርስ በርስም ያለውን ፊሊንግህን ሼር ታደርገዋለህ። ከዛ ወደ እጮኝነት ትወስደዋለህ ነው እንደዚህ ዲፋይን ሲያደርጉትም ያየሁት ማለት ነው። ግን አሁን ወደ ኮንሲኩዌንሱ ብንመጣ እንዲህ በመጠቀማችን ምንድን ነው መሬት ላይ የፈጠረው ችግር ያያችሁት? አንዱ የሚመስለኝ እኔ ሲጀመር አሁን ትርጉም መስጠት ክርስቲያናዊ ትርጉም መስጠት ማለት ፕሪቴንድ ማድረግ ብዬ ነው የማስበው። ጀስት ፕሪቴንድ የሚል ክርስቲያናዊ እያደረግን ነው ያለን ፕሪቴንድ እያደረግን ነው የሚመስለኝ። ሪያሊቲውን ስናይ ይችላል እና አሁን ሪያሊቲውን አንስተን ስናወራ እኔ በቸርች ብዙ ምናውቃቸው ኢሹዎች አሉ። በቸርች ብስነስ ሲሆን ተማሪዎችንም ስለምናገለግልና በጣም ብዙ ሄደን የምናያቸው ነገሮች አሉና አንዱ የዴቲንግ ችግሩ አንድ ሰው ለብዙ ሰው ነው። ለምን ሲባል ምንም ዲፊኒሽን የለውም። ሪሌሽንሽፕ አሁን 2-3 ሪሌሽንሽፕ ውስጥ እንደሆኑ ይሄና ይባላል። ጓደኛው ራሱ ይላል ወይ ደግሞ አሁን አራድነት ተብሎ ወይ አራድና አይነት ሁሉ ያራምዳል። at the end of it it's known that it's wrong. ከሪሌሽንሽፕ ውጪ ከጓደኝነት ውጪ የሆነ ነገር ሁለተኛ ሶስተኛ ሰው መደረብ ሁሉ ነው የሚባለው ዴቲንግ ሲሆን ነው። ምን ያደርጋችሁ ነው? I'm just seeing ፖቴንሻል እያየው ነው፣ ኳሊቲ እያየው ነው። ከዛ አንድ ሰው በቸርች ውስጥ 5-6 ሴቶችን እያገኘ ያወራል፣ ይጋብዛል፣ ያወራል፣ ይገናኛሉ፣ የሆነ ነገር ያደርጋሉ። በዛ ውስጥ ሪሌሽንሽፕ ያልሆነ ነገር አሁን ዊክን ሴይ አይ ሪሌሽንሽፕ ውስጥ ለመግባት ይሆነኛል አይሆነኝም የሚለውን ለመተያየት ነው ብለን ልንሰጠው እንችል ይሆናል። that's not actually the reality ግን በእነዛ ጊዜዎች ውስጥ ሲጀመር ራሱ ያንን ሰው የምንመርጠው እኮ በግሩፕም በለው በምንም በለው በፍሬንዶች መካከል በለው እዛ ሰው ላይ ያየነው ኳሊቲ ስላለ ማለት በግሩፕ ውስጥ መተዋወቅ አለ ባይዘ ሁሉ ሰው እንደዛ ነው የሚተዋወቀው። አይዘር እንዲህ አውት ኦፍ ዘ ብሉ ታክሲ ውስጥ የሆነ ቦታ ላይ ካልተዋወቀ በስተቀር አብዛኞቻችን ሴታፓችን እንዲህ ከሰዎች ጋር ሰው አስተዋውቀን በሆነ ነገር ነው። ስለዚህ ስናውቀው ሲጀመር ማወቅ ማለት ባይተሰልፍ ራሱ ኢትናት ማነህ ምንድነህ ምናምን በሚለው ሳይሆን ያ ሰው በሚኖረው ኑሮ ውስጥ ነው አይደል የምናውቀው። ኦልሬዲ በፍሬንድሺፕ ውስጥ ራሱ በጣም ብዙ መተዋወቅ አለ እውነት ለመናገር። ከዛ በዛ መተዋወቅ ውስጥ ከሌሎቹ ሰዎች መካከል ኦልሬዲ እኮ የተፈጠረ ለዛ ሰው ያለ የታየ ቦታ ስላለ ነው አይደል። ስለዚህ ኦልሬዲ ቦታው ስላለ ያንን ሰው መርጬ ሳገኘው ላወራው የሚገባው ስለዛ ቦታ ነው ማለት ነው። ስለዚህ ድጋሚ ለብቻው ለይቼ ላውቀው አይደለም የምጠራው እኔ እንዲህ ቦታ አለኝ። መተዋወቅ እንችላለን ወይ? ሪሌሽንሽፕ ማለት ነው መተዋወቅ እንችላለን ወይ? አንተም ኦር አንቺም እንደዚህ አይነት ፊሊንግ አለሽ ወይ? ለኔ እንደዛ ቦታ አለሽ ወይ? ወደ መተዋወቅ መሻገር እንችላለን ወይ? ፐርሰናል የሆነ ነገር ለምን ሲባል ወደ ፐርሰናሉ የምንገባው ምን እንዲሆን መተጫጨት እንችላለን። ቅድም ሪሌሽንሽፕ ሁለት እንትን ያለው ልክ እንደገባን በቃ አገባሃለሁ ተባብለን አይደለም የምንገባው። ልክ እንደገባን ሪሌሽንሽፕ ውስጥ ለመተዋወቅ ነው አይደል? ለመጠናናት ተጠናንተን ሰርቴን ፖይንት ላይ አሁን ወደ ትዳር መሄድ እንችላለን። ከዛ ቸርች ምናምን ያን ቤተሰብ ጋር ምናምን አይደል የሚሄደው ወይ ደግሞ እንደተዋወቁ ሚስት የምትሆን ይችላል አይደለም። አሁን ኢቭን ዲፊኒሽን የሰጡት ዲፊኒሽን ራሱ ለሪሌሽንሽፕ የሚሆን ዲፊኒሽን ነው። በሪሌሽንሽፕ ውስጥ የመጀመሪያ ስቴጁ ላይ የሚኖር ነገር ነው ዴቲንግ እያሉ እየጠሩት ያሉት። ከዛ ግን በጣም ፎልቱ ለብዙ ሰዎች የልብ መጎዳት የሚሆን ምክንያቱም 3-4 ስለሆነና ከዛ መከፋፈል ጊዜ የለውም ዝም ብሎ ጊዜ የሚያጠፋ ከዛ ፊሊንግን የልብ ስብራት የሚሆን በዛ ውስጥ ደግሞ ለቴምፕቴሽን በጣም ክፍተት ያለው የኃጢአት ቴምፕቴሽን ክፍተት ያለው በአብዛኛው ነገር ከጥቅሙ ጉዳቱ የሚብስ ከዛ ደግሞ የሚሰጠውን ዴፊኒሽን የሪሌሽንሽፕ ዴፊኒሽን የሆነ ግን ደግሞ ከሪሌሽንሽፕ ውጭ የሆነ ነገር ነው ተብሎ ለምር የሚደረው ሲባል ሪሌሽንሽፕ ውስጥ ለምዋል እሱ ራሱ ሚኒንግ የሌለው ነገር ሪሌሽንሽፕ ባይተሳፍ ለዛ እኮ አይደል በፊትም የሚያደርጉት በቃ ይገናኛሉ ሳምባው ልክ ሲታዩ ውጭ ሆንቹ እኔ እንደዚህ አይነት
ቦታ ላይ ስለዚህ አንቺ ሳለሽ እንየው ወይ ይገባል ይተያያሉ አተሰርቴ ቤት ደግሞ ተጫጭተው ደግሞ ለትዳር ደግሞ ይሄዳል አዘይኖ ቤት መተዋወቁም ለመተጫጨት መተጫጨቱ ደግሞ ለትዳር ይሄ አሁን መንገድ ነው የምናውቀው ነው ቢብሊካል ነው ከዚህ በፊት ያለው ግን ዲፊኒሽን የለም ከዛ ይሄን እዚህ ውስጥ የሚደረገው ነገር ዲፊኒሽን ተሰጥቷል ግን አዘይኖ ቤት ግን ምንም የማይደረግበት ለብዙ ልክ ላልሆኑ ነገሮች ፍሪደም የሚሰጥ አይነት ነገር ማለት ነው ሰምሃው አሉ ሌሎች ሚሾች አሉ ከዚህ ውጪ እኮ ክርስቲያን ቢዘፍን ጥሩ ነው ጥሩ አይደለም የሚል አሁን ምንድነው የምንለው ይሄንን ስለማይመጥ ነው የማይዘፍነው ክርስቲያን እንጂ ጥሩ አይደለም ምናምን ብለን አይደለም እንትን የምንለው ግን ከዘፈኑ ጋር ተያይዘው የሚመጡ ብዙ ነገሮች ከዛ ደግሞ እሱ አንዱ ስቴፕ ነው አይ በዘፈን ችግር የለውም አንድ ስቴፕ ነው ቀጥሎ ሌላ ነገር ተከትሎት ይመጣል ስለቅ ያለው ከዛ አይ ችግር የለውም ብለን ስንል ለዛ ነገር ፍሪደም እንሰጠውና ለማድረግ ከዛ በኋላ አይ ባይብሊካል ነው ብሎ የጀመረ ሰው ሌላ ነገር ሲያደርግ ታገኛለህ the same thing አይ እንትን ነው ብለን ልክ ላልሆኑ ነገሮች ለራሳችን ፍሪደም መስጠት ከዛ ቀደም አሁን አስተሳሰብ እንደነበረው ከሁለት ሰው ጋር ባንዴ ከሶስት ሰው ጋር ባንዴ ከዛ አራት ሴቶችን ወይም አራት ወንዶችን ባንዴ ከዛ አንደኛው የራሳቸውን የሆነ ሰው አያገኙም ያጣሉ ከዛ የያዙትም ሰው የራሱን የሆነ ሰው አያገኙም ያጣሉ ከዛ የያዘውም የተያዙትም አየር ላይ ነው ያሉት ማለት ነው ከዛ እሱ ደግሞ የሆነ ታይም ሄዶ ሰው እድሜው ከሄደ በኋላ የሚነቃበት ከዛ በኋላ ብሮክነስ የሚኖርበት የሁለቱም ሳይድ ማለት ነው የወንዱም የሴቱም ሳይድ እንትን እኮ ነው አይደል ሰው 20 ቀን አግኝታ አውርተው እኮ ምንም ስለዛ ሰው አለማሰብ አትችልም ኖርማሊ ስላገኘኸው የሆነ ሼር የምታወራው ነገር አለ ፐርሰናል ነገሮች ታወራለህ ሰማው ፋሚሊ ሾች ልታወራ ትችላለህ የሥራ ሾች ታወራለህ ከዛ የሆነ ነገር ዴቨሎፕ ታደርጋለህ አንድ ሰው ከአራት ሰው ጋር ያንን ዴቨሎፕ ሲያደርግ ነው ከዛ አይ በቃ ኢሞሽናል አታችመንትም አለ ከዛ እኔ ትችዋለሁ ብሎ ደግሞ ሲያቆም አስበው ነው የሚፈጠር አይ ዴቲንግ ነበር ያሰብኩት አራታችሁ አልተመቻችሁኝም ወይ አራት ወንዶች ሴቶች ወንዶ አልተመቻችሁኝም ብሎ ሲታው ከዛ በኋላ ለአካሉ መጎዳት ምክንያት ይሆናል ሰው ፊሊንጉ ሲጎዳ ከባድ አይደል እንትን ፊሊንግ ሲጎዳ የምታስበው ነገር ልክ አይሆንም የምታደርገው ነገር ልክ አይሆንም አይደል የምትውልበት ቦታ ልክ አይሆንም ለምን ኢንተርናል ችግር አለ አካሉ ጋር እንዴት ፊት ያደርጋል ይሄ ሰው መጥቶ ደግሞ የሚያቀፍ ሰዎች አሁን እንግዲህ ኮንቴክስታችን ቸርች ስለሆነ ብዙዎቻችን የምታውቀውን ሰው እንደዛ ሲያደርግ ማየት ከዛ አብሮ ለአካሉ ጥቅም ማገልገል ህብረት ማድረግን ማሰብ አትችልም ከባድ የሆነ ብሮከርነስ ያመጣሉ ያስባለሁ የውጭ ዓለም የሚሰጠው ዴፊኒሽን እንደዛ ስለሆነ ሰምተው እና ደግሞ አንዳንዴ ደግሞ መጽሐፋችንም የሚስልልን ነገር መከተል ጥሩ ነው ያስባለሁ እነዚህ ሰዎች አየር ላይ ያሉ ሰዎች አይደሉም at the end of the day they are a family ቅድም ብለን ያለው መሳይና ፋሚሊ ናቸው በክርስቶስ እህትና ወንድም ናቸው ሼር የሚያደርጉት ኦልሬዲ ቤተሰባዊነት አለ ስለዚህ እነዚህ ሰዎች ሪሌሽንሺፕ ውስጥ ወይም ጓደኝነት ውስጥ ከመግባታቸው በፊት ይሄኛውን ኤክሰርሳይዝ ያደርጉ መሄድ ያለባቸው እንጂ ሌላ ነገር ኤክሰርሳይዝ አድርገው እስኪ ለብቻ እንተያይ በሚል ከዛ ደግሞ ወደዛ ወደ ሪሌሽንሺፕ መሸጋገር ያለባቸው በመገናኘት ውስጥ ራሱ ኤክሰርሳይዝ መደረግ ያለበት እስኪ ዴት እንደራረግና እንደምንሆን ሳይሆን አንድ ክርስቲያን ወንድ አንድ ክርስቲያን ሴትን ልክ አውቋት እንኳን እንዲህ በህብረት ውስጥ ምናምን ኦብቪየስሊ ያሰባት ለትዳር ነው አይደል ስለዚህ ኢቭን ለብቻ ለወቅሽ እንኳን ብሎ ሐሳቡን እስኪገልጥ ድረስ እንኳን መሆን ያለበት ነይና ዴት ያረግን ምናምን ሳይሆን በዛው ባሉበት ሴቲንግ ውስጥ በመጠበቅ በሚችሉበት ሴቲንግ ውስጥ በተቻለ አቅም ያንን እህትና ወንድምነታቸውን ኤክሰርሳይዝ ያደርጉ ከዛ ግን ደግሞ ፊሊንግ ካለው በቀጥታ ቀርቦ ይሆናል አይሆንም የሚለው ሚሄድ ያለበት እንጂ ሪያሊቲውና የሚወራው አንድ አይነት ስላለ ሪያሊቲው ሴቷም የምትሄደው አብዛኛው ሴት ፍሪ የሚል ነው ማን መጋበዝ ይችላል ስለዚህ ከተጋበዘች ትጋበዛለች ግን እንደዚህ አሁን በተለይ
አንድ ሰው ከጓደኝነት አልፎ ወደ እጮኝነት ለመንደርደር ትራንዚሽን ጊዜ ነው ብለናል አይደል? አሁን ግን አላማው ትዳር ነው ማለት ነው፣ ግቡ ትዳር ነው ማለት ነው። ያንን ሰው ያሰበው ሰው ወደ እጮኝነት ውስጥ ለመግባት ከዛ ሰው ጋር ስሜት አለው ወይም ፊሊንግ አለው ማለት ነው። የሚሰማው ስሜት ቢኖርም ግን ያ ስሜቱ ከእግዚአብሔር ፍቃድ ጋር እጮኝነት ላይ ዴስቲኒ እንዲያደርግ ከዛም ትዳር ላይ ነው የሚያስበው ማለት ነው። አንተ ግን ጠይቃቸው አሁን እንደዛ ለማሰብ መጀመሪያ ያ ሰው ምን አይነት ነገር ውስጥ መሆን አለበት ብላችሁ ታስባላችሁ? እንደሱ አይነት አይ ቲንክ ትክክለኛው መንገድ እንግዲህ እንደዛ ነው ብለን አይደል የምናስበው። አንድ ወንድ ወይም አንድ ሴት አለች፣ ከዛ ሪሌሽንሺፕ ለመጀመር ወይም ደግሞ ቀጥሎ ለማግባት ፕሪኮንዲሽኖች አሉ አይደለ? እነሱን አሉኝ ብሎ የሚያምን ሰው ሪሌሽንሺፕ ለመጀመር ምን አይነት ህይወት ሊኖረው ምን አይነት ዝግጅት ሊኖረው ይገባል ነው ጥያቄ። አሁን እንደሱ የሚያስብ ሰው አንደኛ ሊያውቅ የሚገባው ነገር ሪሌሽንሺፕ አብሮት የሚጀምረው ሰው የዳነ ሰው መሆን አለበት። ለምን አሁን እኛ ዘመን ላይ ሰው ከውጪ ሰው አምጥቶ አይንተሩ ጥሩ ነው፣ እሱ ሰው ሲረዳም ጎበዝ ነው፣ ሲጸልይም ጎበዝ ነው፣ በየቀኑ ነው የሚጸልየው ኑሪ ሰማን ምናምን ይባልና ከዛ ሄዶ ምን ይፈጠራል? መሀል ላይ ኢንቲሜሲ ይፈጠራል። ለምን ፍቅር እኮ የክርስቲያን ብቻ አይደለም፣ ከዛ በጌታ ያልሆነ ሰው ብቻ አይደለም፣ በቃ ኮመንሊ የሰው ስሜት ነው እሱ። ስለዚህ ረጅም ጊዜ አብረህ ስትቆይ ልትዋደድ የምትችልበት ፖሲቢሊቲ ትልቅ ነው፣ ክርስቲያን ሆነም አልሆነም። እሱን ማሰብ ያለብህ ግን ከመጀመሪያ በፊት ነው። ከሰውየው ጋር ከመቆየት በፊት ወይም ከመቆየቱ በፊት ከሴትዮዋ ጋር ከልጅቷ ጋር ክርስቲያን መሆን አለበት የሚል ጋይድላይን ማስቀመጥ አለብህ። እሱን ካላስቀመጠ አብረኸው ስለኖርክ አሁን እኔ ውለታው አለብኝ ምናምን ይባላል። እንትን አድርጎልኛል እንትን አድርጋልኛለች ይባላል። ከዛ በእሱ ተይዞ አይሆን ህይወት ውስጥ ይገባል። ዴስቲኒ ልክ አይሆንም። እሱ አብረህ ልትኖር ትችላለህ፣ ግን የተሰበረ ህይወት አብረህ ትኖራለህ። ስለዚህ አንዱ የመጀመሪያው ልናስብ የሚገባው ነገር እጮኝነትን ጓደኝነትን ስናስብ የዳነ ሰው መሆን አለበት። ለምን ክርስቲያን ስለሆነ ሁሉን ነገራችንን ዲፋይን የምናደርገው እግዚአብሔር ቃልና ውስጣችን ያለው መንፈስ ከሚመሰክርልን አንጻር ነው። የራሳችንን ዲፊኒሽን አስገብተን ፕሩቭ ልናደርግ አንሞክርም ከመጽሐፍ ውስጥ። ግን እዚህ ጋር ብዙ ሰዎች አስበውት ነው ወይ ከማያምን ሰው ጋር ሪሌሽንሽፕ ውስጥ ራሳቸውን ወድቆ የሚያገኙት? ስለ አካሄድ፣ ስለ ውሎ አይደለ? ስለ ጓደኞቻችን ራሱ እኮ ማሰብ አለብን። ሰማው እኔና ናዝሪ ሰው በጌታ ካልሆነች አብረን የምንውል ከሆነ it might be happen። እንዴት አፕን አደረገ ሳይሆን መጀመሪያም ላይ ብዙ ሰዎች አፕን አደርግባቸውና ነው የሚያውቁት በኋላ የሚባንኑት እና ውሏችንም ማተር የሚያደርግ ይመስላል። ይሄ በጣም ወሳኝ ነው። በጣም ናዝ ምን ማሰብ አለበት ቀድሞ እንደዚህ ነገር ከማድረጉ? አይ ቲንክ ሁለት ኢንዲቪጁዋልስ አይደሉ? ሁለት ሙሉ የሆኑ ጎዶሎ የሆኑ ሰዎች መጥተው የሚሞላሉ አይደሉም። ሁለት ሙሉ የሆኑ ሰዎች የሚሞላቸው እግዚአብሔር ስለሆነ ማለት ነው። ስለዚህ ሁለቱም ክርስቶስን በማመንና በመዳን በክርስቶስ ሙላት የተሞሉ ሙሉ የሆኑ ኢንዲቪጁዋልስ ፐርሰናሊ ስንመጣ አሁን እችኛዋ ሴት የዛኛውን ሰውዬ የመድረስ ሁኔታ ብቻ ሳይሆን መጀመሪያ ራሳችንን ነው ማየት ያለብን ብዬ አስባለሁ። ስለዚህ አንድ ሰው ሪሌሽንሽፕ ከመግባቱና ሪሌሽንሽፕ ያስፈልገኛል አሁን የትዳር ሪሌሽንሽፕ ያስፈልገኛል ብቻውን አይባልም። ሲጀምር አሁን ይባላል በዚህ ዘመን ሪሌሽንሽፕ ያስፈልገኛል ነገር አይባልም። ለምን ይመስልሻል እንደሱ የሚባለው? አይ ጓደኞቼ ይዘዋል እኔ መያዝ አለብኝ፣ ሙቪ ኢንፍሉዌንስ አለ፣ እድሜ ሄዷል፣ ሰዎች ይጠይቁታል፣ ላይክ ባዮሎጂካል ኒድም ሊሆን ይችላል ይላሉ። በዚህ ሁሉ ምክንያቶች ያስፈልገኛል ይላል። ሮንግ ሞቲቭስ ናቸው። ሮንግ ሞቲቮች ትክክለኛ የሆነው ነገር ለማምጣት እየጣሩ ነው። አልቲሜትሊ ሁሉ ጊዜ ሮንግ ከሆነ ኢንቴንሽናችን የምናደርገው ነገር ሞስሊ እውነት አይሆንም፣ ልክ አይሆንም። ምክንያቱም ከዛ ሀሳብ ነው ድርጊት የሚመነጨው። ስለዚህ ሪሌሽንሽፕ ያስፈልገኛል ብቻ ብሎ የጀመረ ሰውዬ ራሱ ግብ የለውም ለራሱ። አልቲሜትሊ አይ አም ፊት አንድ ሴት ሪሌሽንሽፕ ልትጀምር ስትል አሁን
ትዳር መጀመር የሚያስፈልገኝ ጊዜ ላይ ነኝ። ስለዚህ እንደ ሴት ነገ ሚስት መሆን የምትችል ሚስት መሆን ራሱ በራሱን የቻለ ነው፣ ሌላ ኤፒሶድ ላይ የምናወራው። ስለዚህ ነገ ሚስት ለመሆን ቤተሰቧን ለመምራት ሰሚት ለማድረግ በጣም ውስጡ የያዘው በጣም ብዙ እንትን አለ። ሰው ሚስት ለመሆን የውስጥ ሬዲነስ ያላት ማቹሪቲ ሌቭል ያላት፣ ከዛ ደግሞ ፐርሰናል እድገት ስንል የእድሜ አይደለም። እድሜው 30 ዓመት ሆኖ ህፃን የሆነ ሰው ብዙ አለ። እድሜው 30 ምናምን 20 ምናምን መጨረሻው ላይ ሆኖ በማቹሪቲ እድገት ግን በጣም በብዙ ነገር ያልበሰለ መብሰል የሚቀረው ስቲል መብሰል የሚጠበቅበት አይነት ሰው። መብሰል ግን እንዴት ነው ዲፋይን የምታደርጊው? እሱን ነው እኮ። ስለዚህ አሁን ስለ መብሰል ስናወራ ስለ እድሜ ሳይሆን ስለ ብቁነት ስናወራ፣ ለሪሌሽንሽፕ ለትዳር ብቁ መሆን ብለን ስናወራ ስለ እድሜ ሳይሆን እያወራን ያለ ነው። ብቁነት ሲጀመር አሁን እኔ ሪንስቴት አድርጌ እንዲህ የጨረሰ አይነት ሰው ብለን ማስቀመጥ አንችልም። ግን ብቁ መሆን ማለት አንደኛ ሜንታሊ ብቁ የሆነ ሜንታሊ ማለት ኢሞሽናል ኢንተለጀንሱን ዲቨሎፕ ማድረግ የቻለ በጣም ቋንዱ ከእግዚአብሔር ጋር ያለው ህብረት የጠበቀ የሆነ እግዚአብሔርን ለመስማት ሬዲ የሆነ ሰው፣ እምቢ ሲለው እግዚአብሔር እሺ ብሎ ሊሄድ የሚችል አይነት ሰው ኮንሰፕት የገባ። ስለዚህ ፐርሰናል ስለሆነ መጀመሪያ ኢንዲቪጁዋልስ ሙሉ የሆኑ ኢንዲቪጁዋልስ ብለን የለ። ስለዚህ የዳነ ቅድም እንዳለው በክርስቶስ የሚያምን ከእግዚአብሔር ጋር ፐርሰናል ኢንቲመሲ ያለው ከዛ ራሱን የሚያውቅ በእግዚአብሔር ቃል ውስጥ ማለት ራሱን የሚያውቅ አንዱ ችግራችንም እሱ ስለሆነ ራሳችንን ሳናውቅ እንገባና በሪሌሽንሺፑ ሪኢንስቴት ለማድረግ እንሞክራለን ራሳችንን። እኔ ከሪሌሽንሺፑ ጋር አሳስረውና ሪሌሽንሺፑ ከሌለ እኔ የለውም ይሆናል። ማንነት የለም፣ ባህሪ የለም፣ እሱን ካጣው መኖር አልችልም አይነት ውስጥ ይገባል። ራሷን የምታውቅ ራሱን የሚያውቅ በእግዚአብሔር ቃል ውስጥ ራሱን ኢንስቴት ያደረገ ተልኮ ያለው የሚኖርለትን የሚያውቅ እነዚህ ሁሉ ነገሮች አሁን በጣም ብዙ ነው። ብቁነት ብለን ስናወራ ብዙ ነገር ነው። ግን ፐርሰናሊ ራሳችንን ቁጭ ብለን አይተን እንደ እግዚአብሔር ቃል ካልቸርም አንዱ እኮ ፋክተር ነው አይደል? ካልቸር ብዙ ነገር አለ ፋክተር የሚሆኑ ውስጥ። ስለዚህ እነዛን ሁሉ ነገሮች አይቶ ከዛ ግን እኔ አሁን ብቁ ነኝ ብሎ የሚያስብ ሰው ያኔ ማየት ይጀምራል። ከዛ እያየ ግን ዩኒቨር ነው አንዳንዴ ውስጣችንም አንዳንድ ሰው ደግሞ ጭራሽም ሳያስበው አንድ ያይና ይወዳል። ከዛ ዝግጁም ሳይሆን ሲሆንም በቃ ይገባል አይነት ነገር ይሆናል። ግን ብቁነት ማየት ራስን በእግዚአብሔር ቃል ማድረግ መጀመሪያ በእግዚአብሔር ቃል ውስጥ ኢሞሽናችንን ሁላችንንም ሁሉ ነገራችንን ዲቨሎፕ ማድረግ ኢንዲቪጁዋሊ እኔ ራሴን ማሳደግ በጣም ኢምፖርታንት ነው። ነገ ትዳርም ውስጥ ሚስት አድርጎ የሚያስቀጥለኝ እሱ ስለሆነ አንድ ገብተንም አሁን እንዳገባ ሰው አንድ ትዳር ውስጥም የሚያታግለን ነገር ከራሳችን ጋር ያለ ነገር ነው። ባይዘ from the other person ከሚመጣው ነገር እኩል ከራሴ ጋር ያለውን ነገር ነው አንድ የሚያጣለኝ። my insecurities ሳላሳድግ የመጣኋቸው ነገሮች ምናምን ናቸው የሚያታግሉ ነው። በቃ ለማደግ የምጠራው ጥረት ራሴን ለማለማመድ የምጠራቸው ብዙ ነገሮች ናቸው። ስለዚህ እዚህ ጋር ግን እነዛ ለማሳበብ ምክንያት ይሆናል አይደል? ፐርሰናሊ ካላደግንና ስፒሪቹዋሊ ያለን ነገር ስቴብል ካልሆነ ከጌታ ጋር ኤቭሪቲንግ አብሮን ላለም ሰው ላይ ማሳበቢያ ነው የሚሆነው። ለምሳሌ የራሳችንን በደንብ ዲፋይን ኢንሴኩሪቲም ስላለ አንቺ ነሽ እኔ አይደለሁም ሁሉም ነገርና የኢነር ፒስ ያስፈልገናል። ከጌታ ጋር ሰላም ስንሆን ዲቮሽን ሲኖረን ኳይት ታይም ሲኖረን በጣም ወሳኝ ነው። ቅድም ግን ያነሳሽው ላይ ሙሉ ሆኖ ሁለት ሙሉ ሰዎች እና ይሄ ኮንሰፕት ብዙ ጊዜ ግማሽ ጎኔ የአጥንቴ ፍላጭ ምናምን ነገር ስላለ አንድ እሱ ነው። ሁለተኛ ደግሞ ትልቅ ኤክስፔክቴሽንም አለ። አሁን አንቺ አግብተሻል ሙሉ ያደርገኛል። አዎ በቃ እሷ ስትመጣ እኔ አሁን ዝረከረካለሁ እሷ ስትመጣ እንዲህ በቃ እንትን ሆናለሁ የሚል ምናምና እንዴት ያለሽ ሌላ እኮ ማለት ስናገባ ምንድን ነው ሀገር ነው የሚቀይረው፣ ፕላኔት ነው የሚቀይረው ማለት አሁን ኢትዮጵያ ውስጥ ሪሌሽንሺፕ ውስጥ የነበሩ ሰዎች ሲያገቡ ኢትዮጵያ ውስጥ እዛው ነው ሌላ ምንም የሚቀየሩት ነገር የለም። ግን አንድ ቤት ውስጥ ይኖራሉ፣ ኤቭሪቲንግ ሼር ያደርጋሉ። ግን ሴቷ በጣም ብልህ ትሆናለች፣ ውጭ አይበሉም፣ ኢኮኖሚካሊ ሴፍ ይሆናል። አሁን እሱ ፊክስ የምታደርገው ነገር ነው አይደለ?
ግን የራሳችንን ዊክነስ አሁን እኔ ዝም ብዬ ማለት ነው እኔ ፐርሰናሊ ራሴን ብዙ ጊዜ የምጠይቀው ስለምን ነገር ሳወራ ምንድን ነው የማውቀው እኔ ስለዛ ነገር። አሁን ብዙዎቻችን እኮ ስለ ራሳችን ዘርዝሩ ብንባል አናውቅም ብዙ ነገር ስለ ራሳችን። ሌላ ሰው የሚያውቅ ይበልጣል ሰማው ስለኛ። እንግዲህ ኢንፋክት ስናወራ ከጌታ ጋር ከምናወራው ከሰው ጋር የምናወራው ይበልጣል እና እሱ ጋር መተዋወቅ ያለው ዴቨሎፕ መደረግ ያለው ከጌታ ጋር እኮ። ሰው ጋር ብዙ ስላወራኸው ባህሪን ቀይሮ ቁጭ ያደርገን፣ ግን ከጌታ ጋር ያለ ክብረት ግን ይቀይርሃል። ምን መቀየር እንዳለበት ያውቃል እግዚአብሔር። እንዴት ሊቀይር እንደሚችል ያውቃል። ለሰው ችግርን ብትነግረው የሆነ ነገር ይነግርሃል የሚያስበውን እንጂ ሊቀይር አይችልም። ስለዚህ ፐርሰናሊ ማንን እኛ ስለ ሪሌሽንሺፕ ምንድን ነው የምናስበው? ስለ ትዳር ምንድን ነው የምናስበው? ከዛ ትዳር ውስጥ ተገብቶ ስለሚደረጉ ነገሮች ምንድን ነው የምናስበው? ገብተን ምንድን ነው የምናደርገው? ሁለታችንም እየወጣን ሰርተን መምጣት ነው ትዳር ማለት? ማታ መገናኘት ነው ወይስ ሚስት ቤት ቆይታ ባል ሰርቶ መምጣት ማለት ነው? ዲፋይን ሲደረግ ልጅ መውለድ ነው ትዳር ማለት? ዲፋይን ማድረግ አለብን ራሳችን ስለምናውቃቸው ነገሮች ዲፋይን። እሱን ሳናደርግ ስንቀር ስለምናውቀው ነገር እርግጠኛ ሳንሆን ስንቀር እሱን ማድረጋችን አንደኛ የምናውቅ ከሆነ እንደዚህ አውቃለሁ ብለን እንላለን። ማናውቅ ከሆነ ለማወቅ እንጠራለን። ግን ይህንን የማይጠይቅ ሰው ለማወቅ አይጠርም። ከዛ ምንድነው ኤክስፔክት የሚያደርገው? እሷ ነች እኔን ሙሉ የምታደርገኝ፣ ወይም እሷም ሰምሃው እኔ ነኝ እሱ ነው ሙሉ የሚያደርገኝ፣ እኔ ከሱ ውጭ ጎደሎ ነኝ ግማሽ ነው የሚባል ነገር አለ። ግን ባይትሰልፍ እግዚአብሔር ሰው የሚባል ነገር ክሬት ሲያደርግ ፐርሰናል ማንነት ያለው፣ ኢሞሽናል ማንነት ያለው፣ ፊዚካሊ ማንነት ያለው፣ ከዛ ሶስቱ አንድ ላይ ዴቨሎፕ ሲደረግ አንድ ሰው በቃ አይደል? ስንጠራ እኮ ግማሽ ሰው ተብለን አይደለም የምንጠራው። በቃ እኔ በረከት አንድ ሰው። ከዛ አሁን ለምንኖረው ህይወት እኔ ነኝ ሪስፖንሲብል አይደል? ከዛ ስለ ራሴ ማወቅ አለብኝ ማለት ነው። ምንድነው የሚያናደው? ምንድነው ደስ የሚለው? ምንድነው የሚለው ነገር ራሳችንን በደንብ ማወቅ በጣም መሰረታዊ ነገር ነው። ከዛ ታዘር ሳይድም እንደዛ ማለት ነው። ከዛ በኋላ ግን አንድ ላይ ሲመጣ ያ ሁለቱ ነገር የሚተዋወቁ ሰዎች አንድ ላይ ይመጣሉ። ከዛ የሆነ ነገር ሲፈጠር አይ አንቺ ነሽ አይ አንተ ነህ አይባልም። ለምን? ማን እንዳጠፋ ያውቃል። ስለዚህ መጀመሪያ ፐርሰናሊ እንወቅ ራሳችንን። ሪሌሽንሺፕ ሰከንደሪ ነገር። ከዛ ግን አሁን ትንሽ ችግርም የሚሆነው እሱ ማለት ዝም ብለን ሪሌሽንሺፕ እንትና ወደድኩኝ ገባ። ከዛ በኋላ የሀገር ኮንፍሊክት አለ መሀል ላይ። ለምን? ራስን ማወቅ የለማ። ኤቭሪቲንግ የሚነሳው ነገር ሁሉ እኔ አይደለሁም። አሁን ይሄ ናቹራሊ የሰው ባህሪ አይደለም። ሰው ጥፋት ማመን አይወድም። ናቹራሊ ከአዳም ነው የጀመረው። አይወድም ሰው ባይሰር ሴቶች ሲሆን ስፔሻል ነው ፕሮ የማይቀርልን ነገር። ከዛ ደግሞ ሪሌሽንሺፕ ውስጥ የሚበል ልክ ልትሆን ትችላለህ። ስቲል እንትን ማለት ሊኖርብህ ይችላል፣ ማለፍ ሊኖርብህ ይችላል። ይዋላ ይታው ግን ፎር ዘ ሴክ ኦፍ ለጀመርከው ህይወት ሁሌ እውነት እኮ ብዙ እውነት አለ እዚህ ምድር ላይ። እውነት ሁሉ ግን ፊት ለፊት ከተወራ መወራት አለበት እውነት። ግን እውነት ሁሉ ግን ሁሉም ኢንዲንጉ ጥሩ ላይሆን ይችላል። በፍቅር መወራት፣ በቅንነት መወራት፣ በፍቅር መወራት አለበት። ስለዚህ እሱን የማያውቅ ሰው ራሱን ደግሞ የማያውቅ ሰው ያንን ሊያደርግ ይችላል ብዬ አላስብም። ስለዚህ መጀመሪያ ራሳችን ነው ሪሌሽንሺፕ ከመጀመራችን በፊት አሁን የምንላቸውን ነገሮች ከማድረጋችን በፊት አብሮ ትዳርን ጎል እሱ ስለሆነ የሪሌሽንሺፕ እሱን ጎል ከማድረጋችን በፊት ዋማይ እኔ ማን ምን ባደርግ ነው ጥሩ መሆን ምን ይቀረኛል የሚለው ነገር ማወቅ አለብን። አለስ ብዙ እንትን ይኖራል። አንዱ አንተም ስታነሳ እያሰብኩ የነበርኩት አላማን ማወቅ፣ ምንማር ከሆነ ትምህርታችን ላይ ፎከስ ማድረግ አይደል? ምንሰራ ከሆነ ስራችን ላይ ፎከስ ማድረግ፣ ስፔሻሊ ደግሞ እግዚአብሔር በእኛ ምንድን ነው አላማው የሚለውን እሱን ፋይንድ አውት ማድረግ ያስፈልጋል ብዬ አስባለሁ። አዳምን አይተው ከሆነ
እግዚአብሔር አዳምን ፈጠረው። ከዛ በኋላ ፐርፐዝ የሚኖርለትን ፐርፐዝ የሚሰራውን ስራ ሰጠው። ከዛ በኋላ እግዚአብሔር ራሱ አይቶ ያን ስራ እየሰራ አዳም አይደለም ብቻዬን መሆን ብዙም ያምደበረኝ አይደለም ያለው። እግዚአብሔር ራሱ መልካም አይደለም ብሎ እግዚአብሔር ኢኒሺዬሽኑ ራሱ ከእግዚአብሔር ነው የመጣው። ያስፈልገዋል ብሎ ረዳት ሰጠው። ስለዚህ የሚረዳ እየሰራ እያደረገ ያለ ሰው ነው ማለት ነው። ስለዚህ እኔ የማስበው አሁን በዚህ ጊዜ ወይም ከእንደዚህ አይነት ነገር ውስጥ ከመግባታችን በፊት ከጌታ ጋር ያለንን ነገር ሲሪየስሊ መያዝ ብንችል፣ ራሳችንን ፒውር በሆነ ነገር መያዝ ብንችል፣ አላማችንን በደንብ ብናቅ፣ በደንብ ክሊር ቢሆንልን ጥሩ ነው ብዬ አስባለሁ። እየሰራን እግዚአብሔር የጠራንን አላማ እያደረግን በዛ ውስጥ እግዚአብሔር የሚያመጣው ነገር ነው ብዬ አስባለሁ። እንደዛ ነው የማስበው። ሌላው ኢንፍሉዌንስ መደረግም የለብንም። አክቹዋሊ እንደዛ በምንዘጋጅ ጊዜ ኢንፍሉዌንስ አንደረግም። የሆነ ሰው መጥቶ እኔ እኮ ጓደኛ ይዣለሁ ወይም ሰው ጓደኞቻችን በቅርባችን ሲደዋወሉ እዚሁ ስናይ ምናምን እኛ የሆነ እኔማ በቃ ወደኋላ የቀረው ምናምን አንልም። ሙቪም ስናይ ኢንፍሉዌንስ አንደረግም። ወይ ካፕልስ መንገድ ላይ ስታዩ ካፕልስ ስታዩ ኢንፍሉዌንስ አትደረጉም ማለት ነው። አላማ አላችሁ፣ የእግዚአብሔርን ጊዜ እየጠበቃችሁ በዛ ውስጥ ትቆያላችሁ ብዬ አስባለሁ። አንዳንድ ሰው ሪሌሽንሺፕ እኮ ይበል ነው ወክ ማድረግ የሆነ ማለት ለምንድን ነው ከእንትና ጋር የሆንከው ስትለው አይ ብቻ የሚሄድ ይከብረኛል ከፊትነስም አንጻር እና ጎሉ ወክ የሆነ ሪሌሽንሺፕ አስበው። ጎሉ መብላት የሆነ ሪሌሽንሺፕ፣ ጎሉ እንትን መገባበዝ፣ ጎሉ ስልክ ማውራት የሆነ ሪሌሽንሺፕ፣ ጎሉ ቴክስት ማድረግ የሆነ ሪሌሽንሺፕ ላስት ሊያደርግ አይችልም። ይደክማል። መሳት አውርተህ ስንት ዓመት ታወራለህ? አውርተህ ይደክማል። ኦኬ መሳት ፕላስ ናቹራሊ ማውራት የማትችልበት የሆነ ሁኔታ ይኖራል። የዛኔ ልታቆመው ጎሉ ከሆነ እሱ ታቆመዋለህ። ጎሉ ካልሆነ ግን you'll find the time እሱን ለማስተካከል። ዴስቲኒው ምንድን ነው? የምንጀምራቸው ነገሮች ምንማረው ለምንድን ነው? እየተማርን ከሆነ ሪሌሽንሺፕ ልንጀምር ከሆነ ለምን? እሱን ማወቅ አለብን ብዬ አስባለሁ። ጨምሩት ነገር አለ። አይ ቲንክ እግዚአብሔር የአደራ አምላክ ነው። ኤቭሪቲንግ ሂ ጊቭስ አስ አደራ ነው። ገና ዘፍጥረት ላይ አይደለ እግዚአብሔር ፍጥረትን ሁሉ ፈጥሮ ከዛ ከፈጠረ በኋላ አይደል ያንን ፍጥረት ለሰው ልጅ ነው የፈጠረው። አንዱ እግዚአብሔር ምን ያህል እንደሚወደን የምናየው ራሱ በሱ ነው። እግዚአብሔር መጀመሪያ ፍቅር እሱ ጋር ፋይናሊ ሲወደን ጥጉ አደራ በመስጠት አይደል የተገለጠ እና ያ ደግሞ አይደል ሰውን እንደ አምሳላችን አይደል እንደ አምሳላችን መፍጠር ይመስለናልና ከዛ በምድር ያሉት እነዚህን ሁሉ ይግዛቸው የእግዚአብሔር እኮ ናቸው። ከዛ የራሱን የሆነውን ነገር ነው አደራ የሰጠው። so everything God gave us it was his in the beginning አይደል? ከዛ አደራ ሰጠው እና ያንን አደራ ደግሞ እንዲጠብቅ ነው የሰጠው። ከዛ ሁሉ መካከል ከዛ ደግሞ አየና ደግሞ ሰው ብቻውንም ደግሞ ይሆን ዘንድ መልካም አይደለም። ስለዚህ እኛ እኮ ነው ያለው እግዚአብሔር እኮ ነው ረዳት የሰራው እግዚአብሔር ነው። ቀድመን እያልኩ ነበር so ረዳት ሰርቶ አንድነትን ይሄን ትዳርን አብሮነትን የሰራው አደራ የሰጠን እግዚአብሔር ነው። ስለዚህ ሪሌሽንሺፕ መጀመር ይሄን በብል ብረስት ብናደርገው ጥሩ ነው አይደል? ሪሌሽንሺፕ እና ትዳር ከነም አይደለም እሱ ብቻ አይደለም። ይሄ አለ አይደለ ሪሌሽንሺፕ ውስጥ መግባት በቃ መዝናናት ብቻ ደስታ ብቻ ሴንቲሜንታል ይሆናል። ትዳር ውስጥ መግባት በቃ መያዝ መሄድ መልበስ መዞር that's not relationship። እናደርጋቸዋለን እነዛ ነገሮች። የሪሌሽንሺፕ ዲፊኒሽን ግን እነሱ አይደሉም። ዳሪ ላይፍ ራሱ አብዛኛው እሱ አይደለም። እውነተኛው ሪሌሽንሺፕ ስትጀምር ቢሃይንድ ዘ ሲን ያለው ማለት ፊልም ላይ ነው እኮ እሱን ነገር የምናውቀው። ማለት ጥሩ ሆኖ ጀምረው ከዛ በኋላ ይበላሉ፣ ይጠጣሉ፣ ይዝናናሉ ምናምን ከዛ ይጣላሉ። ደግሞ ሲጀምሩ ከመብላት ነው የሚጀምሩት። ድጋሚ ይበላሉ፣ ይጠጣሉ፣ ከዛ ይጋባሉ። አለቀ። አንበላም እያለን እኮ አይደል? ግን ሪሌሽንሺፕ ግን it's so much more than that. it's የሰውን እኮ by the way ሌላ ሰው የሱን ድካም የሱን ብርታት የሱን ባህሪ የሱን አስተዳደግ የሱን ትራውማ ያለፈበትን ሁሉ እነዛን ሁሉ ነገሮች አክሴፕት ማድረግ ነው ሪሌሽንሺፕ። በዛ ፕሮሰስ ውስጥ ባይዘ አንዱ በሪሌሽንሺፕ ውስጥ የምናየው ባይዘ ይሄ ሰው ይሆነኛል ብቻ አይደለም የዚህ ሰውዬ ጉድለቶች መሸከም እችላለሁ። ግን መሸከም እችላለሁ ዋን ሳይድ ነው። አንዳንድ ሰው ግን እንደሚታቀልሽ እቀይራታለሁ እቀይረዋለሁ
እዚህ ፖሲብል ሲጀመር እግዚአብሔር ይቀይራል። ሰውን አይቀይርም። እግዚአብሔር ግን I can pray አሁን ለፓርትነሮቻችን ለማገባው ሰው እጸልያለሁ በደንብ እንኳን ለባሌ በቃ እግዚአብሔር እንዲረዳው በጉድለቶቹ እንዲሞላለት። አንዳንዴ ግን ፐርፌክት የሆነ ሰዎች አለን በወደቀ ዓለም ላይ ያለን አይደለ? ከዛ ከኃጢአት ጋር የምንታገል ከስጋችን ጋር የምንታገል አይደለም ሌላ ሰው በፐርሰናል ኑሮ እኔ ለራሴ ሁሉ እኮ ትግልኝ አይደል? እኔ ከራሴ ጋር የምታገል ሰው ከዛ እዚህ ጋር መጥቼ እንዴት ነው ፐርፌክት ሆኜ ከሱ ጋር ሆኖ there is no ገና ክርስቶስን ለመምሰል አይደል? የሱን ባህሪ ለመልበስ አይደል? እነዛ የመንፈሳዊ ማንነቶች በእኔ ፍሬዎች እንዲገለጡ እኮ እያደግን ያለን ሰዎች እያደግኩ ያለው ሰው ልክ ሳገባ እኮ ጨርስ ምናምን ኤክስፔክቴሽኑን በዚህ አንሺው ትዳር ላይ ስላገባሽ ማለት እና actually expectation ትዳር ላይ ብቻ አይደለም ሪሌሽንሺፕ ላይ ነው። አንዱ ዴቲንግም ጥፋቱ እሱ ነው ባይዘ ያነሳ ነው። ዴቲንግም በሽተኝነቱ እሱ ጋር ነው ይመጣና ያን ሁሉ ኤክስፔክቴሽን ይሄ ትራብል ውስጥ ሳይገባል አይደል? መሸከሙ ሳይኖር እሱን ማወቁ ሳይኖር ገባክ? የእሱን ችግር አብሮ መካፈሉ ሳይኖር ዴቲንግ እኮ እሱ ነው አይደል? ችግሩን አልካፈለም ምንም አለለም። ዝም ብዬ ግን እቺ እንትኗን ብቻ ፍሌሟን ብቻ መገባበዟ እንትኗን ብቻ ካፈላለሁ አይነት ሪሌሽንሺፕ ግን በዛ ውስጥ እኮ በቤተሰብ በሚያጋጥመው ነገር ከጎኑ እኮ ላግዘው አይደል? በዛ ውስጥ ላየው እኮ ያንን እንዴት ሃንድል ያደርጋል እንዴት ነው የሚሆነው ምንድን ነው ለዚህ ምላሽ የሚሰጠው በዛ ሁሉ ላይ ድካሙን ላይ ይሄን እችላለሁ ወይ ብዬ ላይ እንጂ ዴቲንግ ላይ አይደለም። እሱ ነው ሪሌሽንሺፕ ላይ ነው በጊዜ የሚገለጡ የሰው ባህሪ በአንድ ወርና በሁለት ወር ጭራሽ አይደለም እነሱ ተጋብተን እንኳን የሚገለጡ በጣም ብዙ ባህሪዎች አሉ። መንፈሳዊ ነገሩንም በደንብ የምንደጋገፍበት ጊዜ ነው አይደል? የምንተያይበት አልቲሜትሊ በትዳር ቢሆንም ሙሉ የምንሆነው ስቲል ግን በዚህ ውስጥ በደንብ የምንተያይበት በደንብ የማይበት ከእግዚአብሔር ጋር ያለው ነገር በሚመልሳቸው በሚኖራቸው ኑሮዎች እንደሆነና የመጀመሪያ ሀሳቤ ጋር ስለ አደራ ነው። ሪሌሽንሺፕ አደራ ነው ከእግዚአብሔር የሚሰጠን። ያ አደራ የሪሌሽንሺፕ እና የትዳር አደራ ይለያያል። የሪሌሽንሺፕ አደራ ያ የመጣውን ሰው ትዳሩ ሳልገባ ላላበላሸው እሱ አደራ ነው ከእግዚአብሔር የሚሰጠን። እሱ ያቺን ሴት ላይነካት ሊጠብቃት ለምን ሲባል ባሏ ላይ ነው ስለሚችል ስለዚህ ሊያገባት ለሚችለው ሰው ላይነካት እሷም ደግሞ እንደዛው ስለዚህ መንፈሳዊነቷን ሊጠብቅ ክብሯን ሊጠብቅ ክብሩን ልጠብቅ መንፈሳዊነቱን ልጠብቅ በመተዋወቅ በመጠባበቅ ኖረው ፋይናሊ በትዳሩ ሲገቡ ደግሞ አደራው ደግሞ ይበልጣል አይደል? ከዛ ደግሞ ቤተሰቦች ሲሆኑ ደግሞ ልጆች ሲኖራቸው ደግሞ አደራ ሌላ አደራ ደግሞ ይጨመራል። ስለዚህ የእግዚአብሔር አደራ ነው። አደራ ደግሞ በጣም ሲሪየስ ነገር ነው። ኢትስ ናት ፍሊንግ አይደለም። ይሄ እንብላን ጠጣ ብቻ አይደለም። መቻቻል ነው፣ መተዋወቅ ነው፣ መያያዝ ነው። ሳለቅስ ሊያበረታኝ ነው፣ ሳለቅስ ላይ ነው ደብሮኝ አስጠልቶኝ ቀሚስ ለብሼ ብቻ ሊያየኝ አይደለም። ነገ እኮ ቤት ውስጥ እኮ ተንጨባረሬ አስጠልቶብኝ ሳለቅስ ሲከፋኝ ምናምን ሁሉ እኮ ላይ ነው። ነገ ስወልድ ስወፍር ሲቀንስ ምናምን ስታመም ይሄ ሁሉ እኮ ነው ባይዘው ያለበት። ነገ ታመም ያልጋ ላይ ብተኛ እኮ ሊያጥበኝ ሊያጸዳኝ ያን ሁሉ እኮ ነው ባይዘው ሃንድል ልናደርግ እኮ የምንገባው አይደል? እስከ ሞት ድረስ ልታመንልክ ብዬ የምገባበት ሪሌሽንሺፕን ልተዋወቅ የገባውበት ህብረት ከእግዚአብሔር የተሰጠን አደራ ነው። ለዛ ነው ሙሉነት ኢምፖርታንት ነው እያለን መጀመሪያ የሚጠይቀው ሙሉነት ኢምፖርታንት ነው የምንለው ለዛ ነው። የጎደሉ ሰዎች መጥተው እንዲህ ምናምን እንዲሉ አይደለም። ሙሉ የሆኑ መጥተው ሙላታቸውን ሊጠብቁ ከእግዚአብሔር አይደል ሙላት የተሰጠ ከእግዚአብሔር የተሰጣቸው ሙላት ሊጠባበቁ እሱ እንዲህ ሊል ሲል ብድግ ልታደርገው እሷ እንዲህ ልትስ ብድግ ልታደርገው ሄደው ልክ ኮምፓተብል ሲሆኑ ደግሞ ልክ ካልሆኑ ሙሉ ነች ስትሄድ ተገንጥላ አትሄድም። ኮንሰፕት ግማሽነቷን አይደለም ይዛ የምትሄደው ሙሉነቷን ነው ይዛ የምትሄደው ሪሌሽንሺፕ ሲሆን ልክ ትዳር ውስጥም ሲገቡ ደግሞ ያ ሙሉነት አንዱ ነው ደግሞ ሙሉነት ሊሆን ማለት ነው። this is ይሄ ነው somehow ሪሌሽንሺፕም ፍሬንድሺፕም አሁን ሪሌሽንሺፕ አካባቢ ስለሆነ ያለነው ፍሬንድሺፕ it's an opportunity የሰውን ዊክነስ የምታውቅበት ኦፖርቹኒቲ ነው። ትልቁ ኳሊቲ የሰውን ዊክነስ እያወቅ አብረው መኖር ትልቅ ኳሊቲ ነው። እግዚአብሔር ለኛ እያደረገ ያለው እንደዛ ስለሆነ ኤቭሪቲንግ እያወቀ ስለኛ አሁን እርስ በርስ ብናወራ እዚህ ቁጭ ብለን ማናወራባቸው ንሾች እግዚአብሔር እያወቀ ግን still lives with us ልክ አለመሆናችንን ስለሚወደው አይደለም ግን ስለሚወደን አሁን ሪሌሽንሺፕ ጋር ስንመጣ ደግሞ ከሰው ጋር ከኖርክ
the more you know his weakness ዊክነሱን እያወቅ ግን አብረው መኖር ትችላለህ ወይ ፋንታሲ ብቻ አይደለም ማለት ነው ስለዚህ ስታየው 10 ቀን አብረው ስትኖር በምን እንደሚናደድ ታውቃለህ ከዛ በምን እንደሚናደድ እያወቅ ከዛ እሱ የሚናደድበት ነገር ደግሞ አንተ ማድረግ የምትፈልገው ነገር ሊሆን ይችላል እሱን እያወቅ አብረው መኖር ማለት ነው ትዳር ሪሌሽንሺፕ ማለት ፋንታሲ አሁን ፊልም ላይ ቲቪ ላይ ዩቲዩብ ላይ ምናምን እንደምናየው አይደለም ሪል ላይፍም ጭምር ቲክቶክ ላይ አይታል በሁለት ሳምንታቸው ስለ ትዳር ነው የሚሰጡ ሰዎች ማለት በየሆኑ የሚሄዱበት ትራቭል የሚያደርጉበት ቦታ ያሳያሉ ሲበሉ ሰው አየር ላይ የሆነ ማለት ሪያሊስቲክ ያልሆነ ነገር እንዲይዝ ያደርጋል ሪል ላይፍ አይደለም ቢሃይንድ ዘ ሲን በጣም ብዙ ችግሮች እኔ ግን አሁን አንድ ሰው ገና ወደ ሪሌሽንሺፕ ውስጥ ከመግባቱ በፊት ቢያስብ ብዬ የማስበው ስጠቀልለው እናንተም ጠቅላይ ሀሳብ ትናገራላችሁ ራሱ ላይ ትኩረት ቢያደርግ በተለይ ስፒሪቹዋል ነገሩ ላይ በደንብ ቢገነባ ጥሩ ነው ብዬ አስባለሁ አንዱ ስንገባ መፍትሄም ለሰው መሆን የምንችለው መጀመሪያ ለራሳችን እየተረፍን ስንሆን ነው ደህና ካልሆንን ከጌታ ጋር የሚመጣው ሰው ምንም ነገር ቢያደርግ ሊያበሳጨን ይችላል ትዕግስቱም የለንም ስለዚህ መጀመሪያ እኛ በጣም ፐርሰናሊ ራሳችን ላይ ሰራን ራሳችንን በደንብ ከጌታ ጋር የተዋወቅን ልንሆን ዲቮሽናችን ጥሩ ሊሆን ይገባል እሱን አስጠብቀን በኋላም ጥሩ ባልም መሆን የምንችለው ዴስቲኒ ባል ከሆነ አባት መሆን ከሆነ እዛ ድረስ መሆን የሚቻለው ፐርሰናሊ ያለን ነገር ጥሩ ሲሆን ነው ቢያስ ሌላው ማቹር ያደረጉ ሰዎችን በስፒሪቹዋል እንትናቸው መጠየቅ ብንችል ራእይ ላይ በጣም መወደው ጥቅስ አለ ምዕራፍ 10 ላይ ማለት ጊዜው እየቀረበ በመጣ ጊዜ እርስ በርሳችን እንተያይ እርስ በርሳችን እንነጋገር በአንዳንዶች ዘንድም ልማድ እንደሆነ መሰባሰባችን አንተው ይላልና እንተያይ ማለት ላይክ ናዝ ያለፈችበትን የህይወት ነገር ኤክስፒሪየንስ ዱካ ስንላውን ፉትፕሪንት ነው እያልን ያለ ነው ያለፈችበትን ነገር ለእኛ ሼር ማድረግ በዛ ጊዜ ውስጥ ያገቡ ሰዎችን መጠየቅ ሊሆን ይችላል ሰክሰስፉል የሆነ ሪሌሽንሺፕ ውስጥ ያለፉ ሰዎችን መጠየቅ ሊሆን ይችላል መጽሐፍ ቅዱሳዊ የሆኑ ትዳሮችን ማወቅ ማየት ሊሆን ይችላል በዛ ራሳችንን በጣም ብቁ እናደርጋለን ብዬ አስባለሁ እንደዚህ የሚያማክረንም እንደዚህ የሚያወራንም ሰው ማግኘታችን በራሱ ብለሲንግ ነው ብዬ ስለማምን ማለት ነው እስቲ እንጠቅለለው ሜቢ ግን ትንሽ የሚስ አንደርስታንድ እንዳያደርጉን ተመልካቾቻችን ብቁ መሆን ብለን ስናወራ we're not talking about perfection ፐርፌክት መሆን ጭርስ ማድረግ በመንፈሳዊት ጭርስ ማድረግ በእውቀት ጭርስ ማድረግ ምናምን እያወራን አይደለም ግን አትሊስት ግን ሌላ ሰው ወደ ህይወታችን ልንጨምር ስለሆነ የሚጨመረውን ሰው ሃንድል ማድረግ የምንችልበት የሚመጣውን ሰው ኮሚኒኬሽን ዋይዝ ምናምን አሁን ስፒሪቹዋል ማቹሪቲ ምናምን ስለ በቃ በስፒሪቹዋል የሆነ ኤክሲድ ያደረገ ምናምን እያወራን አይደለም ፐርሰናል የሆነ ከእግዚአብሔር ጋር ግን የሚያስቀጥል ኢንቲሜሲ ያለን የሆነ ሰው ሲመጣ ነጥቆኝ የማይወስደው ማለት ነው ከእግዚአብሔር ነጥቆ የተወሰዱ ብዙ እህቶች ወንድሞች ስላሉ ስለዚህ ነጥቆኝ የማይወስድ በቃ ከእግዚአብሔር ጋር ሲመጣ ግን ኖ ማለት የምችልበት አይነት ኮንሰፕት የገባችሁ ያ ማቹሪቲ ሌቭል ከዛ ደግሞ ያንን ሰው ሲመጣ ወንዱ ሴቷ ደግሞ ወንዱ ሲመጡ በእድገት ውስጥ ያለው ሰው ማለት ነው ከዛ እሷም ደግሞ በእድገት ውስጥ ያለች ብቁ መሆን ማለት ይሄ ነው በእድገት ውስጥ ያለው እያደግኩ ያለው ከዛ ደግሞ ስትመጣ ይዤ ማደግ አብረን የምንችል ግን how much ነው እሱን ነገር ኮምፕሮማይዝ የምናደርገው ማለት አንዳንድ ሴቶች ወንዶች ሊሆኑ ይችላሉ ይሄ ሰው እኮ ጌታን ይወዳል አሁን ቸርች ባይመጣ አሁን እንትን ባያደርግም እሱ እኮ ጌታን ይወዳል መምጣት እኮ ይፈልጋል ምናምን ወይ ደግሞ እንትና ስለጎዳው ነው የቸርች ሽማግሌዎች ወይ ስለጎዱት ነው እንጂ እሱ እኮ እንትን እኔ በዛ ገና በዛ ሂደት ውስጥ መንፈሳዊ ፍሬ መታየት ያለበት ይመስለኛል ሰውየው ላይ ማለት ፐርፌክት ላይሆን ይችላል ነገር ግን ኮምፕሮማይዝ የምናደርግበት ልክ ግን ከስሜታችን በጣም በተለጠረ መንገድ መታየት አለበት አንዱ እኮ እድገት እሱ ኢሞሽንን እና ከዛ ትሩዝ ተለይተው እንዲታይ ማድረግ ኢሞሽኑ እውነቱን
ዲስቶርት እንዳያበላሸው ቅርጽ እንዳያሳጣው ማለት ነው። እውነቱን አንዳንዴ ኢሞሽን ጥሩም ጎን መጥፎም ጎን አለው ነው። ኢሞሽን አንዱ መጥፎ ጎኑ የምንወደውን ሰው እያየን አይናችን እያየ ሬፍላጉ እንዲህ አለማየት መወሰን አይነት ነገር አለብን። ይሄ ራሱን የቻለ ሌላ ኢሹ ነው፣ ሌላ ጊዜ የምናወራው። ግን እነዛ ሁሉ እያሉ ግን ሁሉ ጊዜ እግዚአብሔርን ማስቀደም የምንችልበት ያ ማቹሪቲ ላይ መድረስ ማለት ነው። እግዚአብሔር ነው የሚቀድመው። ቅድም ፐርፐዝን ብለን የለ ፐርፐዝ ያለኝ። ስለዚህ እኔ ኒዌይ ከፐርፐዜ ጋር አሁን በዚህና በዚህ የሚሄዱ ሰዎች መቼም አብረው ሊሆኑ አይችሉም። ስለዚህ እንዲና እንዲህ እየሄድን አይ እምቢ ምናምን ማለት ለመሰባበር ነው የምንሄድበት መንገድ። አላማችን ለመስራት የምንፈልጋቸው የተለያዩ ሆነ እንዲህ መጎታተት ጥሩ አይደለም። ነገሮችን ማየት ምናምን ጥሩ ነው። ግን እኔ አሁን እንደ መደምደሚያ ካልከኝ የተነሳንበት ሀሳብ ጋር መለሰው አልቲሜትሊ እሱ ስለሆነ ይሄ ሁሉ ሀሳብ ያመጣው የተነሳ ነው አይደል? ዴቲንግ መጽሐፍ ቅዱሳዊ ነው ወይ ብለን ማለት እንደነበር ነው። በጣም ሲሪየስሊ መያዝ፣ እግዚአብሔርን በመፍራት መያዝ። ከዛ ደግሞ ይህ ወይም ደግሞ ባልሆነ መጠመድ ውስጥ የተጠመዳችሁ ባልሆነ ልምምድ ውስጥ ያላችሁ እህትና ወንድሞቻችን ካላችሁ በንስሐ መመለስ የእግዚአብሔር ቃል የሚመክረን እንዲሁ መተው በቃ የራሱ ጉዳይ ማለት ሳይሆን ግን በንስሐ ሁል ጊዜ መመለስ እንዳለ ማምለጥ እንዳለ አሁንም ማስተካከል እንዳለ እድል እንዳለ ነው እግዚአብሔር ቃል የሚነግረን እና አሁንም እድሎች አላችሁ። ከዚህ በኋላም ደግሞ ልትጀምሩ የሚያሰባችሁ ሰዎች ያልነውን ነገር በጣም በልባችሁ ይዛችሁ ወደ እግዚአብሔር ቃል መመለስ፣ እግዚአብሔርን መጀመሪያ ማድረግ ሁሉ ነገራችሁ እንዲሆን በጌታ ፍቅር ነው።